እሺ ውድና የተከበራችሁ ተማሪዎች እንዴት ዋላችሁ እንዴት ቆያችሁ? ያው ዛሬ አንዳንድ ነገር ለማንሳት ያክል ነው። ምንድነው አብዛኛው ተማሪዎች በውስጥ እየጠየቃችሁ ስለሆነ ውጤት ለምን ዘገየ ውጤት ወጣው ያልወጣው ወይ በላችሁ የምትጨናነቁ ተማሪዎች አላችሁ። ሚንሰት በጣም እየጓጓችሁ ያላችሁ ተማሪዎች አላችሁ። ባለፈው የተለቀቁ ውጤቶች አሉ ብላችሁ ማለት ነው ከዲላ ዩኒቨርሲቲ እና ከፌደራሉ ከ100% የተለቀቀ ውጤት አይተናል በሚል ማለት ነው። አሁን ያንን ክሊር ለማድረግ ነው። በመጀመሪያ ያው ሁለት ነገር አንደኛው ከዲል የተለቀቀ አለ 70% እና 30% እንዴት ሊሆን ይችላል ምናምን ብላችሁ የምትጠይቁ ተማሪዎች አላችሁ። with real evidence አይደለም ያ ውጤት ከግቢ ሊለቀቅላችሁ ይችላል ከየትም ሊለቀቅ ይችላል ነገር ግን ሪል የሆነ ነገር አይደለም ሊሆንም አይችልም ከ100% ፌደራሉ ከዛ እስካልመጣ ድረስ 30% ከግቢ ያዘላችኋል እስካልተባለ ድረስ ያንን ነገር እውነት ነው ብላችሁ አክሰፕት ማድረግ አትችሉ። በነገራችን ላይ ማወቅ ያለባችሁ ነገር ያምና ውጤት በቀላሉ ኤዲት ማድረግ ይቻላል። ስለዚህ እናንተ እነዛን ውጤት አይታችሁ መደናበር የለባችሁ ወይም ደግሞ እንደዚህ ተደርጓል ምናምን ብላችሁ እንትን ማለት የለባችሁ። ወዳልሆነ ነገር መግባት የለባችሁም። እንደ 30% ተይዞልናል ምናምን ብላችሁ የምታወሩበት ታይም አይደለም። ቢኮዝ ከላይ እስካልደረሳችሁ ድረስ ማለትም ከትምህርት ሚኒስቴር 30% ከግቢ እስካልተባላችሁ ድረስ ያው እንደኔ ውጤት ሊዘጋይበት የሚችለው ነገር እንደኔ ማለት ነው እንደምታውቁት ከዚህ በፊት 30% ከግቢና 70% ከፌደራል ነበር ውጤታችሁ የሚያዝላችሁ። ነገር ግን አሁን ላይ እርግጠኛ ነኝ በአምና ደረጃ ተማሪዎች አያልፉም ሪሚዲያል አምና ካቻምና በነበረበት ልክ። ቢኮዝ ከዚህ በፊት የነበረው ዘረኝነት የሚባለው ነገር ሀገራችን ላይ የምታውቁት ነገር ነው። ያ የተጠናወተው ይመስል ነበር። በዛ መልኩ ነበር አንዳንድ ግቢዎች 100% የሚያሳልፉ ነበሩ፣ አንዳንድ ግቢዎች ደግሞ 40%። በዛ ልክ የሚሆነው ደግሞ ያው የግቢዎች ክፍተት ቢሆን ነው እንጂ ተማሪዎች ብቃት አይደለም የሚወስነው። ቢኮዝ አንድ ግቢ 100% አሳልፎ አንድ ግቢ 40% የሚያልፍበት ምንም አይነት ወይ ስለማይኖር ማለት ነው። ራንደምሊ ነው ግቢ በመረጣችሁት ነው የሚደርሳችሁ። አንዳንድ ግቢዎች ላይ በጣም ሃርድ ይሆናሉ፣ ማርክ ጭማሪ የለም ለተማሪዎች። በዛ ምክንያት ደግሞ ውጤታቸው ይወርዳል። ግቢው ያለው ውጤት ያስቀምጥላቸዋል ማለት ነው። አንዳንድ ግቢዎች ላይ ግን በተጨማሪ የተለያዩ ቦነሶች ይሰጧቸዋል። ውጤት ያወረደባቸው ተማሪዎች ያስተካክሉላቸው ነበር ከዚህ በፊት የምናውቀው ነገር ስለሆነ ማለት ነው። ነገር ግን አሁን ላይ ኦንላይን የተፈተናችሁት 100% ስለሆነ ምንም የሚሻሻል ነገር የለውም ውጤቱ በፌደራል ስለሆነ ማለት ነው። ምናልባት ውጤታቸው የተገኘበት አንደኛው ምክንያት ከአምናው አንጻር ተማሪዎች ውጤታቸው በጣም ስለሚወርድባቸው ወይ አምና ባለፈበት ፐርሰንት ልክ ስለማያልፍ በዛ ምክንያት ምናልባት የሆነ ያክል ፐርሰንት ከግቢያችሁ ሊያዘላችሁ ይችላል። ያ ጉዳይ ላይ እነሱ ውሳኔ ለማድረስ ብዙ ውይይቶች ሊያደርጉ ይችላሉ። ምናልባት ያ ነገር ተቀባይነት ሊኖረው ይችላል። ቢካዝ በአንድ ተፈጻሚ ካደረጉት ብዙ ተማሪዎች ሪሚዲያል ውጤት ላይ መጣላቸው ይችላል ተብሎ ስለሚታሰብ ማለትም በአምናው መሰረት ማለት ነው። ነግሬያችኋለሁ በአምናው መሰረት የማይሆንበት ምክንያት እኔም አውቃቸው ብዙ ግቢዎች አሉ አምና ላይ ካቻምና ላይ 100% የሚያሳልፉ ማለት ነው። 40% የሚያሳልፍ ግቢ አውቃለሁ። 40% 45% ምናቀው ነገር ስለሆነ ማለት ነው። ምናልባት ዘንድሮ ላይ ያ ነገር ይያዝላቸው በሚለው ነገር ውጤታቸው ሊዘገይ ይችላል። የተለያዩ ሐሳቦች ሊነሱ ይችላሉ። በዚህ ምክንያት ኢንዛት ኬስ ደግሞ ውጤታቸው ሊዘገይ ይችላል። ስለዚህ እስካሁን ምንም የተረጋገጠ ነገር ኦፊሻሊ ትምህርት ሚኒስቴር የናንተን ውጤት አለቀቀ። ስለዚህ ውጤታችን ተለቋል ብላችሁ እንትን ማለት የለባችሁም። ምናልባት ባለፈው የተወሰኑ ተማሪዎች አይተው ሊሆን ይችላል። እነዛ ያዩ ተማሪዎች ምናልባት ያ ነገር ትምህርት ሚኒስቴር ውጤቱ ተሰርቶ እስከተጨረሰ ድረስ ለእናንተ ኦፊሻሊ ይለቀቅላችሁ ነበር። ምናልባት ግን ያልተለቀቀበት ምክንያት አሁን እንዳልኳችሁ ያ ምክንያት ሊሆን ይችላል ነው። ሌላው ደግሞ እንዳልኳችሁ የዲላ ዩኒቨርሲቲ እና ፌደራል ተብሎ የተለቀቀው ሁለት አይነት ውጤት ነው። ያያችሁት እንደሆነ ከዲላ ዩኒቨርሲቲ የተለቀቀው 30 እና 70% ተብሎ የተለቀቀ ነው። ያ ነገር እንዳልኳችሁ ያምና ውጤት ተማሪዎች ሲምፕሊ ኤዲት ማድረግ ይቻላል። ያንንም ነገር ሙሉ ኤዲት አድርገው ማስቀመጥ ይቻላል። በጣም ቀላል ስለሆነ ማለት ነው። እነዛ ውጤት አይታችሁ እንዳትደናበሩ። ስለዚህ ምናልባት ሊንክ መታዩበት አለላችሁ። ምናልባት ግን ውጤታችሁ እስከመቼ ሊለቀቅ ይችላል? አሁን ኢንተራንስ ፈተና ሰኞ ይጀምራል። እስከ ሰኞ ውጤታችሁ ካልተለቀቀ ሰኞ እንጠብቃለን። አምና በተለቀቀበት መሰረት ማለት ነው። እስከ ሰኞ እንጠብቃለን። ሰኞ ውጤታችሁ ካልተለቀቀ
ኢንተራንስ ላይ ኮኔክሽን በጣም ሊያስቸግር ይችላል። ኢቭን ውጤታችሁ ቢለቀቅ ራሱ ኮኔክሽን ሊያዝ ይችላል። የተለያዩ ፈተናዎች ተሰርቋል ምናምን ሊባል ይችላል። ትምህርት ሚኒስቴር የተለያየ ሁኔታዎች ሊጠቀም ይችላል ማለት ነው። ሙሉ ኮኔክሽን እጅግ በጣም ሊያስቸግር ይችላል ውጤት ወጥቷል በሚል ማለት ነው። ስለዚህ ውጤት ሰኞ ካልተለቀቀ ምናልባት እስከ አርብ ድረስ ውጤታችሁ ላይ ይለቀቅ ይችላል። እስከዛ ድረስ ማለትም እስከ ሐሙስ ወይም እስከ አርብ ላይ ይለቀቅላችሁ ይችላል። እስከዛ ደግሞ እናንተ መጨናነቅ ምናምን የለባችሁ፣ ፈታ ያላችሁ ነው ውጤታችሁ መጠበቅ ያለባችሁ ነው። ስለዚህ ኢንተራንስ ሰኞ ይጀምራሉ። ሰኞ ላይ ደግሞ ኮኔክሽን እንደምታውቁት ኢንተራንስ ላይ ብዙ ጊዜ እንደምታውቁት ኮኔክሽን አሪፍ አይሆንም። ቢኮዝ ፈተናው በሴንትራል ደረጃ ወይም በፌዴራል ደረጃ ስለሚዘጋጅ በተለያየ ሚንስ ውጤት ፈተናዎች ይወጣሉ። እነዛ ፈተናዎች የወጡት ፈተናዎች ደግሞ መልስ እንዳይሰራጭ ትምህርት ሚኒስቴር እነዛ ነገሮች ሊጠቀም ይችላል። ኮኔክሽን እጅግ በጣም አስቸጋሪ ይሆናል፣ የማይቀር ነገር ስለሆነ ማለት ነው። ሰኞ ላይ ውጤታችሁ ኢቭን ቢለቀቅ ራሱ ከሰኞ በኋላ ኮኔክሽን ሊያስቸግራችሁ ይችላል። ምናልባት ውጤታችሁ ማየት የማትችሉ ተማሪዎች እንደነገርኳችሁ እኔ ያለሁ ጓደኞች ያሉ በእነሱ ምክንያት ውጤታችሁ ከእናንተ የተሻለ ቦታ ምናልባት እናንተ ኮኔክሽን የሚያስቸግራችሁ ተማሪዎች እንዳልኳችሁ ውጤቱን እናይላችኋለን። እስከዛ ድረስ ግን መጨናነቃችሁ ምንም ቫልዩ የለውም፣ ሚኒንግለስ ነው። የእናንተ መጨናነቅ ውጤታችሁ መድረሱ አይቀርም። ነገ ወጣ ከነገ ወዳ ወር ወጣ ምንም የሚቀይረው ነገር የለም የእናንተ መጨናነቅ እንጂ። መረጋጋት ይኖርባችኋል ማለት ነው። መረጋጋት ይኖርባችኋል። ኢቭን ካልተረጋጋችሁ ራሳችሁ ለሌላ ነገር ነው የምትጋበዙት። ሁሌ እንደምላችሁ ምንም መጨናነቅ ምናምን አያስፈልግም። ትምህርት እንደምታስቡት አይደለም። ግቢ መግባት አይታችሁታል። ያን ያክል ብርቅ የሆነ ነገር አይደለም። እናንተ በምታካብዱ ልክ የሚካበድ ነገር አይደለም። ቤተሰብ ውጤት ምናምን እያላችሁ ራሳችሁን አታጨናንቁ። ሪስኩ የምትቀበሉት እናንተ ናችሁ። ብቻችሁ ነው ሪስኩ የምትቀበሉት። ምንም ሪስክ ስላችሁ የሆነ ትልቅ ኔጌቲቭ ነገር አድርጋችሁ እንዳታስቡት። ውጤቱ መጣ አልመጣ የምትቀበሉት አክሰፕት የምታደርጉት እናንተ ናችሁ። ስለዚህ ከመጣ ሰየው መጣ፣ ካልመጣ አልመጣም። እስከ 12 ግቢ ተምራችኋል። ምንም በቃ የሆነ ነገር አውቃችኋል። ስለዚህ መጨናነቅ ያለባችሁ ሌቭል ላይ አይደላችሁም ነው። ወደ ስራ ትገባላችሁ። የተለያዩ ስራዎች ታገኛላችሁ። ከነዚህ ውስጥ ደግሞ አሁን አንዱን ጠቆም ላርጋችሁ። አንደኛው ግሩፕ ላይ ለቅላችኋለሁ 100% ስራ ቅጥር ያለው ነው። ይህንን ነገር ከተማራችሁ በኋላ በትንሽ ወራቶች ውስጥ የምትጨርሱት ነው። አይ ቲንክ 2 ወር ምናምን የምትጨርሱት ኮርስ ነው። ያ ነገር ከጨረሳችሁ በኋላ ራሳቸው ደግሞ ወደ ስራ ይቀጥሯችኋል። ምናልባት ሰምታችሁ ሊሆን ይችላል። እኔ በጣም ስለተመቹኝ ነው፣ ራሴ ስለተመዘገብኩኝ ነው። ስለዚህ 25% ነው ቅድሚያ ተከፍላላችሁ፣ 75% ስራ ከተቀጠራችሁ በኋላ ነው የምትከፍሉት። ባለፈው ያልኳችሁ ማለት ነው። የተለያዩ ግራፊክስ ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊሆን ይችላል። እነዚህ ትማራላችሁ። 100% ስራ ደግሞ ከተማራችሁ ከጨረሳችሁ በኋላ ራሳቸው ስራ ይቀጥሯችኋል ማለት ነው። ተግባብተናል ብዬ አስባለሁ። 25% ተከፍላላችሁ ማለት ነው ለነሱ። እኔ አሁን ፕሮሞሽን እየሰራው ምናምን አይደለም። እኔ አላቃቸውም። ራሴ ጀስት ተመዝግቤ የምሰራው ነገር ነው። የተለያየ ዩቲዩብ ላይ ልትማሩ ትችላላችሁ። ነገር ግን ለእናንተ ያናክል ሲግኒፊካንስ አይደለም፣ ያናክል ይጠቅማችኋል ብዬ አላስብም። ነገር ግን ይሄኛው ብትማሩ ለእናንተ እጅግ በጣም ይጠቅማችኋል። ኢቭን ውጤት ላልመጣላችሁ ተማሪዎች በዚሁ ስራ ላይ ልትቀጥሉ ትችላላችሁ። ስለዚህ ባላችሁ ሰዓት አሁኑኑ ተመዝግባችሁ እንደኔ ትምህርቱን ብትጀምሩ ያለፋችሁም ያላለፋችሁ ተማሪዎች እዚህ በክረምቱ ብትማሩበት እጅግ በጣም ትጠቀማላችሁ ማለት ነው። ስለዚህ እኔ ለእናንተ ባለፈም ነግሬያችኋለሁ። ከነዚህ ከሚያስተምሩት አካል ጋር እኔ ምንም አይነት ግንኙነት የለኝም። ነገር ግን በጣም እጅግ አስፈላጊ ስለሆነ በጣም ስለሚጠቅማችሁ ነው ለእናንተ። በተለይ ደግሞ ስራ እናገኛለን አናገኝም ብላችሁ ለምታስቡ ለምትጨናነቁ እርግጠኛ ነኝ እነሱ ላይ ብትመዘገቡ በጣም ትጠቀማላችሁ። ተመዝገቡና 25% ነው ቅድሚያ የምትከፍሉት። ያናክል ብዙ ብር አይደለም። 25% ትከፍላላችሁ፣ ትማራላችሁ። ተምራችሁ ከጨረሳችሁ ከተቀጠራችሁ በኋላ 75%ን በዛ ትከፍላላችሁ ማለት ነው ከደሞዛችሁ። ስለዚህ ውጤት አዲስ ነገር ሲኖር ወዲያውኑ አሳውቃችኋለሁ። ውጤት ሲለቀቅ ምናምን ወዲያውኑ አሳውቃችኋለሁ። እስካሁን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ለጓደኞቻችሁ በተለይ ሼር አድርጉላቸው። ላይክ አድርጉ፣ ሰብስክራይብ አድርጉ። አይታችሁ ሰብስክራይብ ማታደርጉ ልጆች አላችሁ፣ ላይክ ማታደርጉ። ኮሜንት አስተያየት ካላችሁ ደግሞ አስተያየታችሁም ጻፉልኝ እና ውጤት ማየት የማትችሉ በተለይ ራቅ ያላችሁ ገጠራማ ቦታዎች ላይ ያላችሁ ተማሪዎች አውሩኝ በውስጥ። ያኔ ውጤት ሲለቀቅ እናይላችኋለን ማለት ነው። ጉድባይ፣ ወዳችኋለሁ።